ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መስከረም 23 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ይዣለሁ። ከግንባር የ24 ሰዓት ዝርዝር መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሰሞኑን እንግዲህ ከሳምንት በላይ ዘመቻ ሲደረግባቸው የነበሩትን የወሎ ቀጠናዎችን በተመለከተ አዳዲስ መረጃዎችን ይዣለሁ። ምንድናቸው የሚለውን የምትሰሙት ይሆናል። ወታደራዊ አዛዡ ከአራት ቀን በላይ በዚህ ሁኔታ መቀጠል አንችልም፣ መቆየት አንችልም፣ በአስቸኳይ ተጨማሪ ኃይል ሊደርስልን ይገባል ብለው ጠይቀዋል። ይህንን በተመለከተ የድሮን ስምሪትና የአየር ኃይል ድጋፍ እየተደረገ ነው የሚገኘው። ይህንን ከግንባር ያስኳቸው ዝርዝር መረጃዎች መካከል ያስኳቸው ናቸው። ዛሬ ማለዳም እንደዚሁ በተለያዩ አካባቢዎች ውጊያዎች ሲደረጉ ነበር በከተሞቹ። በዚህ ምክንያት ከደብረ ማርቆስ ወደ ፍኖተ ሰላም ጠዋት አካባቢ ትራንስፖርት አገልግሎት ተቋርጦ ነበር። ይህንንም በተመለከተ ዝርዝር መረጃ የማደርሳችሁ ይሆናል። በአማራ ክልል በተለያዩ አካባቢዎች አሉ ዝርዝር መረጃዎችን ጎንደር፣ ሸዋ፣ ወሎ፣ ጎጃም ሁሉንም በቅደም ተከተል ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ይህንን መረጃ እየተከታተላችሁ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com እንዲሁም ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሉን ተከታዮች ቁጥር እንድታሳድጉ እንዲሁም ደግሞ ቻናሉን የመረጃውን ተደራሽነት ለማሳደግ ለሌሎችም ቻናሉ እንድታስተዋውቁ በአክብሮት ጠይቃለሁ። ብዙዎቻችሁን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ የተለያዩ ሀሳብ አስተያየቶችን ልካችሁልኛል። በተለይ የፋኖን አንድነት በተመለከተ የኃይል አስተላለፍን ትንተና በተመለከተ የኃይል አስተላለፍ ላይ እንደዚሁ ወደ 30 ገደማ ገጾችን የያዘ እንደዚሁ ኃይል አስተላለፍ ትንተናም ያደርሳችሁኛላችሁ። በዝርዝር እመለከታለሁ። አመሰግናለሁ። የአማራ ኃይሎችን፣ የአፍሪካ ቀንድ ኃይሎችን፣ የሀገር ውስጥ ኃይሎችን ለየብቻቸው ከአማራ አጠቃላይ የህልውና ትግል አንጻር የተነተነ ሰነድ ነው መግቢያው ላይ የተመለከትኩት። እንግዲህ ተመልክቼው ወደ እናንተ ነጥቦችን ማድረስ ይሆናል። አጠቃላይ በዚህ ጉዳይ ብዙ አስተያየቶችን አድርሳችሁኛል። ዛሬ ግን አስተያየቶችን አላቀርም። በቀጥታ ወደ መረጃዎቹ ነው የሚሄደው። በዚህ ሰዓት እንግዲህ ከያዝኳቸው መረጃዎች መካከል ወደ አዲስ አበባ የሚወስዱን መረጃዎች አሉ። በአዲስ አበባ ያው እንግዲህ ዛሬ እንደሚታወቀው የኢሬቻ በዓል ነገ ይከበራል በሚል በከተማ ያለው ድባብ ያለውን ሁኔታ በተመለከተ ከቦታው የተለያዩ መረጃዎችን አሰባስቤያለሁ። ይህንን የኢሬቻ በዓል የፖለቲካ የበላይነትን ለማረጋገጥ ብሎም ደግሞ አዲስ አበባ ኬኛ የሚለው ደግሞ እንዲሁም ደግሞ አዲስ አበባ የኛ ናት የሚለውን ፖለቲካ ለማሳየት በመንግስት በኩል ግዙፍ በጀት በታሪክ ለእንደዚህ አይነት ህዝባዊ በዓላት ወጥቶ የማያውቅ ገንዘብ ነው። ወደ 3 ቢሊዮን ብር የሚጠጋ ገንዘብ ወጭ ተደርጎ ነው ይሄ በዓል እየተከበረ የሚገኘው። ዋና ዓላማው ደግሞ የከተማውን የባለቤትነት የፖለቲካ ጥያቄና እንዲሁም ደግሞ የማሳያ ኃይል ተግባራዊ ለማድረግ ነው። ከነ አብይ አህመድ እስከነ አዳነች አቤቤ ከነ አዳነች አቤቤ እስከነ ሽመልስ አብዲሳ በቅንጅት ነው እንግዲህ ይሄ በዓል ከመንግስት ካዝና ገንዘብ ወጥቶ እየተከበረ የሚገኘው። ዋና ዓላማው ደግሞ የፖለቲካ ማሳያ ሆኖ ነው የሚያገለግለው። ከዚህ ጋር በተያያዙ በርከት ያሉ መረጃዎችን ይዣለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው። ወደ መረጃዎቹ ከመሄድ በፊት አዲስ አበባ ሆናችሁ ይህን መረጃ የምትከታተሉ ካላችሁ የኢሬቻ በዓልን በተመለከተ የአዲስ አበባ ህዝብ ባይተዋርና ገለልተኛ እንዲሆን ወይም ደግሞ እንዲቆዝም ያደረገ በህዝቡ ላይ ደግሞ ሌላ የፖለቲካ የበላይነትን ለመውሰድ የሚደረግ እንቅስቃሴ ነው የሚል አስተያየት እየደረሰኝ ነው። በዚህ ላይ ያላችሁ አስተያየት ምንድን ነው? እንግዲህ የኦሮሞ ሆነ የአማራ፣ የትግሬ ሆነ የሶማሌ ሃይማኖታዊ በዓል፣ ባህላዊ በዓል እንዲሁም ደግሞ ስርዓታዊ አምልኮ አይከበር የሚል ማንም ሰው የለም። እነዚህም በዓላት ግን አንዱን ከልክሎ ሌላውን በመንግስት በጀት በመንግስት ጥበቃ እንደዚህ ማክበር ግን ያለውን የፖለቲካ አድሏዊነት የሚያሳይ ስለሆነ ነው መረጃውን ማቅረብ ያስፈለገው። በተደጋጋሚ ካሁን በፊትም ሰነዶችን ሳደርሳችሁ ነበር። እንግዲህ ኢሬቻን በተመለከተ ያለው መረጃ ምንድነው? ኢሬቻ እየተከበረ ባለበት በዚህ ሰዓት ለኢሬቻ እንግዲህ ከመንግስት ካዝና እስከ 3 ቢሊዮን ብር የሚወጣ ገንዘብ እንግዲህ በጥሬ ገንዘብም በድጋፍም በአገልግሎትም ወጥቶ ይከበር እየተባለ ባለበት ሰዓት አዲስ አበባ ውስጥ ደግሞ የነበሩ ዜጎች ደግሞ ዛሬ አሰቃቂ ሁኔታ ውስጥ ነው የሚገኙት። ከጎዳና የታፈሱ ስጋት ናቸው በሚል ተይዘው የተወሰዱ ዜጎችን በተመለከተ አዲስ ሪፖርት ይዣለሁ። ይህንን ሪፖርት ምናልባት ይህን መረጃ የምትከታተሉ የሰብአዊ መብት ድርጅቶች፣ የሰብአዊ መብት ተከራካሪና ተሟጋቾች ይህንን የሚቀርበውን መረጃ መሰረት በማድረግ የማጣራት ስራ እንዲሰሩ ጥሪ ቀርቧል። የፖለቲካ ፓርቲዎችም ሚዲያዎችም እንደዚሁ መሀል አዲስ አበባ ውስጥ በሺዎች የሚቆጠሩ ሰዎች በአንድ መጋዘን ታስረው እየተሰቃዩ ህይወታቸው እያለፈ ያለበትን ሁኔታ በተመለከተ በቅርቡ ተከታትላችሁ ሪፖርቶች እንድታወጡ እንደዚሁ ጥሪ ቀርቧል። ይህንን ጥሪ ያቀረቡት የመረጃ ምንጮች ናቸው። ወደኋላ መረጃውን አቀርባለሁ። እንግዲህ ኢሬቻ ዛሬ
የፖለቲካ የበላይነትና የተረኝነት ማሳያ ሆኗል በሚል ነው እንግዲህ የመረጃ ምንጮቹ ከአዲስ አበባ ይህን ያደረሱት። በዛሬ ሁሉም የብልጽግና የወረዳና የክፍለ ከተማ አመራሮች ኢሬቻ ሳይከበር ወደ ቤታችሁ አትገቡም ተብለው በቢሮ እንዲያድሩ ነው የተደረገው። እንግዲህ ይህንን በተመለከተ እስካሁን ድረስ በመንግስታዊ ሃይማኖታዊ እንዲሁም ደግሞ ህዝባዊ በዓላት በሚከበሩበት በታሪክ ውስጥ የመንግስት አመራሮች ቢሮ ውስጥ አድረው አያውቁም። ጥበቃ እንዲሰሩ እንዲሁም ደግሞ የኢሬቻ ጋር በተያያዘ ያላችሁን ታማኝነትና ቁርጠኝነት ማሳየት አለባችሁ በሚል ሁሉም የከተማዋ የብልጽግና ካድሬዎች በተለይ የወረዳ እና የዞን አመራሮች ያደሩት ቢሮና በከተማው ሲዘዋወሩና ጥበቃ ሲሰሩ ነው ተብሏል። ይህ እንግዲህ እንደ ካድሬዎቹ ለብልጽግና ያላቸው መታመኛ ሆኖ ቀርቧል። ከዚህ ጋር በተያያዘ እንግዲህ ይህንን ዛሬ ያላደረገ አመራር ቢኖር ከስራ መባረር እንደሚጠብቀው ነው እና አዳነች አቤቤ እንግዲህ ለከተማ አስተዳደሩ ሰራተኞች ትዕዛዝ ያስተላለፉት። ሁሉም የመንግስት ቢሮዎች እያንዳንዱ የስራ ክፍልን ጨምሮ ከ10 ሺህ ብር እስከ 100 ሺህ ብር ድረስ ቼክ ፈርመዋል። ይህም በአጠቃላይ ከከተማ አስተዳደሩ እንግዲህ በወረዳና በክፍለ ከተማ ብቻ ከ600 ሚሊዮን ብር በላይ እንዲዋጣ ከ600 ሚሊዮን እስከ 1 ቢሊዮን ብር ድረስ ገንዘብ እንዲዋጣ በተወሰነው መሰረት ነው ይሄ እየሆነ ያለው። ይሄ ከፌዴራል መንግስት፣ ከኦሮሚያ ክልል እንዲሁም ደግሞ ከግል ባለሀብቶች ከከተማዋ ማህበራቶች የተሰባሰበውን ገንዘብና በቁስ የቀረበውን ሳይጨምር ከአዲስ አበባ ከተማ አስተዳደር የህዝብ ካዝና ላይ የወጣውን ነው። ለኢሬቻ ገንዘብ ያልሰጠ ያላዋጣ የስርዓታችን ጠላት ነው የሚል ፍረጃም እንዳለ ነው በፓናል ውይይት ላይ የተሳተፉ የመረጃ ምንጮች የገለጹት። ቢሮዎች ሙሉ በሙሉ ስራ ቆመው የመንግስት ስራ ተዘግቶ ቅድሚያ ለኢሬቻ እንዲሆን ትዕዛዝ ተሰጥቷል። የመንግስት ቢሮዎች በዚህ ምክንያት አብዛኞቹ አገልግሎት እየሰጡ አይደሉም። ከኢሬቻ ጋር በተያያዘ ሽር ጉድ እያሉ ነው የሚገኙት። የኢሬቻ የስርዓቱ የበላይነት ማሳያ ነው። የመንግስት እና የማህበራት የትራንስፖርት ሰጪ አገልግሎት ድርጅቶች ለኢሬቻ ወዳጅ መሆናችሁን ለማሳየት በነፃ ትወስዳላችሁ፣ የኢሬቻ ተሳታፊዎች ታመጣላችሁ በሚል ገንዘብ አይከፈላችሁም ተብለው የትራንስፖርት ማህበራት እንደዚሁ ተሽከርካሪዎች እንዲያቀርቡ ታዘዋል። ከተማው እንግዲህ በተመለከተ ቃል በቃል ከተማው የግብፅን ባንዲራ በሚመስለው ቀለም ተሸፍኗል። የአዲስ አበባ ከተማ አስተዳደር ለበዓሉ ማክበሪያ ስፍራ ከመንግስት በጀት ላይ ያወጣውን በጀት ያለ ኦዲተር ነው እንግዲህ የገንዘብ እየወጣ የሚገኘው። በአዲስ አበባ ጎዳናዎችና አደባባዮች የበሬ እርድ ስነስርዓት እንዲፈጸም ይደረጋል። በዚህ መሰረት በየአደባባዮቹ የአዲሱ ገበያ መግቢያ፣ ጦር ኃይሎች መግቢያ፣ ዊንጌት፣ ጎሮ፣ ኮየፈጨ አደባባይን ጨምሮ በአያትና በሜክሲኮ እና ኃይሌ ጋርመንት አካባቢ በሬ በአደባባይ ታርዶ ለተሳታፊዎቹ እንግዲህ የአገልግሎት እንዲውል ታዟል ነው የተባለው። በአዲስ አበባ ላይ ኢሬቻ በዓል ተባባሪ የሆኑ የተባሉ የለዩ የብልጽግና ጠላት የሚል ቡድን ተቋቁሟል። ይሄ ፎሌ የሚባል ቡድን ነው ይህንን በዓል ለማክበር ከኛ ጋር አይደሉም ያላቸውን የፖለቲካ ፍረጃና ልየታ የሚሰራው ቡድን ፎሌ እንደሚባል መረጃዎች ጠቁመዋል። ከተማው ካይሮን የግብፅን ዋና ከተማ መስለዋል። ህንፃዎች፣ አደባባዮች፣ ተሽከርካሪዎች በዚህ አርማ ተሸፍነዋል ነው ያሉት። እንግዲህ የኦሮሞ ተወላጆች ይህንን አርማ የገዳ ምልክት እያሉ ይገልጹታል። የአዲስ አበባ ህዝብ የመገለልና የመገፋት ስሜት ውስጥ ገብቶ እየቆዘመ ነው የሚታየው። የፖለቲካ በላይነትና ተረኝነትን ለማረጋገጥ በሚል በብልጽግና የሚከበረው የዘንድሮው የኢሬቻ በዓል በከተማው ህዝብና ሀብት ከተማውን ህዝብ ባይተዋር ያደረገ እንቅስቃሴ ነው እየታየ ያለው። የከተማውን ስነልቦና ጫና ውስጥ ለማስገባት ዋና ዓላማ አድርጎ ነው ይህ እንቅስቃሴ እየተደረገ የሚለውና አዲስ አበባ ኬኛ የሚለውን ፖለቲካ ተግባራዊ ለማድረግ እና ለማሳየት እየተንቀሳቀሰ ያለ የፖለቲካ እንቅስቃሴ እንደሆነ አስተያየቶች ገልጸዋል። ከዚህ ጋር በተያያዘ እንግዲህ አዲስ አበባ የወጣው ሌላው መረጃ ምንድን ነው? ቃል በቃል ነው ይህንን እንግዲህ የመረጃ ምንጮቹ ያደረሱትን ወደ እናንተ የማደርሰው። የኮማንደር ደሪባ በየቀኑ በረሃብና በበሽታ ከማጎሪያ ጣቢያው ከ5 እስከ 10 አስከሬኖች ይወጣሉ ብሏል። የዓይን እማኞች ማንም የሰብአዊ መብት ተከራካሪ፣ የመብት ተሟጋች ድርጅት፣ የፖለቲካ ፓርቲ፣ ሚዲያ ነኝ የሚል ሁሉ ይህንን እንዲያጋልጥ በቦታው ተገኝቶ በዓይኑ ግፍና ሰቆቃን እንዲመለከት ጥሪ አቅርቧል። እኔ ማጎሪያ ጣቢያውን ካየሁት ጀምሮ ታምም ያለው መፈጠሬን ጠልቻለሁ። ይህንን አይነት ግፍና ሰቆቃ በሚዲያ በስደት ላይ ባሉ ወገኖቻችን
ሊቢያ ወይም የመን በረሃ ሲፈጸም ነበር በሚዲያ ያየሁት። አሁን እዚሁ አዲስ አበባ በአይኔ በብረቱ ተመልክቻለሁ፣ በአይኔ በብሌን ተመልክቻለሁ ይላሉ። ይህንን መረጃ ያደረሱት 10 ሺህ የሚደርሱ ሰዎች በአንድ አዳራሽ በአንድ መጋዘን ታጉረው እየተሰቃዩ ነው የሚገኙት። ይህ ማሰቃየት ለምን አስፈለገ በሚል የሚጠይቁት የመረጃ ምንጩ እንዴት እንደሚተኙ በረሃብ እንዴት እንደሚሰቃዩ በበሽታና በውሃ ጥም ያሉበትን ሁኔታ የተመለከተ ሰው ተመልሶ ወደ ቤቱ ሄዶ ምግብ መብላትም ቁሞ መንቀሳቀስም ይቸገራል ይላሉ። የሰው ልጅ በቁሙ ሲጠወልግ በ7 ቀናት በረሃብ ሲሞት እንዲሁም ደግሞ በበሽታ ሲሰቃይ ተስቦ በቦታውም ተቀስቅሷል። በዚህ ምክንያት ብዙዎቹ ሕይወታቸው እየረገፈ ነው ተብሏል። ይህ የሚፈጸመው እንግዲህ ከአዲስ አበባ ከተማ አስተዳደር በአብይ አህመድ እና በአዳነች አቤቤ እንዲሁም ደግሞ በእነ ሽመልስ አብዲሳ ትዕዛዝ ታፍሰው የታሰሩ ዜጎች ናቸው። ከመስከረም አጋማሽ ጀምሮ በአዲስ አበባ የተደረገው አፈሳ ከሌላው ጊዜ እጅግ የከፋ ነው። እነዚህ እንግዲህ በእያንዳንዱ ክፍለ ከተማ ከ400 እስከ 1500 የሚሆኑ ሰዎች ታፍሰው ተወስደው ታጉረዋል። በአዲስ አበባ እየተደረገ ያለው አፈሳ በሁለት መንገድ ነው። አንደኛው የጎዳና ተዳዳሪዎችን ገጽታ ያበላሻሉ፣ የኮሪደር ልማት ያበላሻሉ በሚል ላይናችን አናያችሁ በሚል ብልጽግና የተጠየፋቸውን ምስኪን ዜጎች ሲሆን፣ ሁለተኛ ደግሞ ስጋት ናቸው በሚል የተያዙ ዜጎች ናቸው ተብሏል። እነዚህ እንግዲህ በተለይ የከተማውን ገጽታ ያበላሻሉ ተብለው በጠያፍ ዓይን በብልጽግና የታዩ ዜጎች ቃሊቲ ውሃ ልማት ጀርባ ሰራተኛ ማህበራዊ ጉዳይ መጋዘን ውስጥ ታጉረው ይገኛሉ። አብዛኞቹ የጎዳና ተዳዳሪ የተባሉትም ናቸው። በየቀኑ አንድ ዳቦ ብቻ ነው የሚሰጣቸው። በቀን ከ5 እስከ 10 ሰዎች አስክሬን እየወጣ እንደሆነ ኮማንደር ድሪባ መናገራቸው እንግዲህ በዚህ ላይ ነው የተገለጸው። ይህንን ንግግር መጋዘኑ ውስጡ ሞልቶ ድንኳን ሸራ ተጨምሮ እሱም ለጠጠር መጣያ የሚሆን ቦታ በፍጹም የለውም። ዳቦ ከውጭ ወደ ውስጥ ሲሰጥ ሸራ ላይ ላሉትና ውጭ ላይ ላሉት ይደርሳል። መጋዘኑ ውስጥ ላሉት ብዙ ጊዜ ዳቦ አይደርሳቸውም። በዚህ ምክንያት እንግዲህ ካለው በሽታና ከውሃ ጠሙ ከረሃቡ ጋር በተያያዘ ህይወታቸው እያለፈ ነው። በዳቦ በቀን አንድ ጊዜ ነው የሚሰጠው። ሌላው ደግሞ እነዚህ የታጎሩትን ለማስለቀቅ የፖሊስ አባላቱ ከፍተኛ ገንዘብ ይጠይቃሉ። አንድ የፖሊስ አባል በቀን እስከ 10 ሰዎች ያስለቅቃለሁ በሚል በብዙ ሺህ የሚቆጠር ገንዘብ ከወላጆች ሲሰበስብ ይውላል። ሌሎች ፖሊሶች እዚህ አካባቢ ለመመደብ ያላቸው ፍላጎት በጣም ከፍተኛ ነው የተባለው። በሌላ በኩል ስጋት ናቸው ተብለው የተያዙት ደግሞ ከዚህ ከቃሊቲ ውሃ ልማት ጀርባ ከሚገኘው ሰራተኛ ማህበራዊ ጉዳይ መጋዘን ባሻገር በፖሊስ ጣቢያ እንዲሁም ደግሞ ባልታወቁ የእስር ቤቶች ነው እየተወሰዱ የሚገኙት። ከዚህ ጋር በተያያዘ እንደዚሁ ወታደራዊ አፈሳም እየተደረገ ነው የሚገኘው በአዲስ አበባ። እንግዲህ በዚህ በስጋት ናቸው የተባሉት ወጣቶች ከፖሊስ ጣቢያ ባሻገር ወዳልታወቁ ስፍራዎች ተወስደው ታጉረው ይገኛሉ። ገራፊና መርማሪ በሚል እነዚህ ስጋት ናቸው የተባሉትን ወጣቶች የሚገርፍና የሚመረምር ቡድንም እንደዚሁ ከፖሊስ ውስጥ ምደባ እንደተሰጠው የዓይን እማኙ ገልጸዋል። ይህንን መረጃ ዓለም የወቀው አንዱ ዜጋ ጎዳና ታቆሻለህ ተብሎ ተሰብስቦ በበሽታና በተስቦ እንዲሞት በረሃብና በውሃ ጥም እንዲታረዝ እንዲሰቃይ ይደረጋል። ሌላው ደግሞ መኪና ተዘጋጅቶለት በሬ ታርዶለት ልብስ ተሰፍቶለት በዓል አክብር ተብሎ የመንግስት ቢሮ ተዘግቶለት የመንግስት ገንዘብ ፈሰስ ተደርጎለት ይገኛል። ይሄ አዲስ አበባ ውስጥ ነው እንግዲህ ለዜጎች እየሆነ ያለው ለአንዱ ከላይ እንደተገለጸው፣ ሌላው ደግሞ በእስር ቤት ውስጥ ነው። እንግዲህ አጋጣሚውን በተመለከተ የሰብአዊ መብት ድርጅቶች ዘልቀው ካምፑን በተመለከተ ማጣሪያ እንዲያደርጉና እንዲመለከቱ በአጋጣሚ እንግዲህ አስከሬንም ሲወጣ ሊመለከቱ ይችላሉ ይላሉ የዓይን እማኝ። እናቶች የጠፉ ልጆቻቸው ካሉ በዚህ መጋዘን ውስጥ ሊፈልጉ ይችላሉ። በረሃብ በበሽታ በውሃ ጥም እየተሰቃዩ ነው የሚገኙት። በስራ ምክንያት ሁኔታውን ያዩ የመረጃ ምንጭ ናቸው እንግዲህ ይህንን እያደረሱት። ምናልባት ከዚህ ጋር በተያያዘ ተጨማሪ መረጃዎች ያሏችሁ ካላችሁ ታደርሱ ትችላላችሁ። ይህንን እንግዲህ በተመለከተ ለሚዲያዎች፣ ለፖለቲካ ፓርቲዎች፣ ለሰብአዊ መብት ድርጅቶች እና የመብት ተሟጋች ተከራካሪዎች ይሄ ጥሪ ቀርቧል፣ ጉዳዩን እንድታጋልጡ። ሌላው ኢሬቻን በተመለከተ እንደዚሁ በአንድ ሌላ መረጃ ወጥቷል። ኢሬቻን በተመለከተ ፖለቲካዊ ውሳኔ በተመለከተ እንደዚሁ እየታሰሩ ነው የኦሮሞ አባቶች የሚል ነው። ሃይማኖታዊ በዓል ነው በሚል
በሚዲያ ቃለመጠይቅ የሰጡ የኦሮሞ አባቶች ታስረዋል የሚል መረጃ ወጥቷል። ኢሬቻ ሃይማኖታዊ ጥግ እየሰጣችሁ ኦሮሞን ትከፋፍላላችሁ፣ ለሌላው በዚህ መንገድ የትርክት እየሰራችሁ ነው በሚል እነዚህ አባቶች ታስረዋል። ኢሬቻ የኦሮሞ የፖለቲካ በላይነት ማሳያ በዓላችን ነው። ለዚህ እኮ ነው እስከ 3 ቢሊዮን ብር ድረስ የሚወጣ ገንዘብ ወጭ ተደርጎ እየተከበረ የሚገኘው በፌዴራል፣ በኦሮሚያ፣ በአዲስ አበባ ከተማ አስተዳደር ጨምሮ ከግልና ከተቋማት ከማህበራትና እንደዚሁም ደግሞ ከሸማቾች ገንዘብ ተጠይቆ እየተከበረ ያለው ይህንን ለማሳየት ነው። ስለዚህ ኢሬቻ ሃይማኖታዊ በዓል ነው ብሎ የሚሰብክ የኦሮሞ ልሂቅ ካለ እሱ እንግዲህ እስር ይጠብቀዋል ነው የተባለው። እንግዲህ በፖለቲካዊ ውሳኔ ዛሬ ለም በተለየ ሁኔታ ኢሬቻ ይከበራል። እንዲሁም ደግሞ እንግዲህ ከዚህ ጋር በተያያዘ የተለያዩ ምክንያቶችን ማንሳት ይቻላል። ሽመልስ አብዲሳ በተደጋጋሚ እንደሚለው ይህ ስርዓት የራሳችን ስርዓት ነው ይላል ብልጽግናን። ስለዚህ ይህንን ስርዓት ለመጠበቅ በአደባባይ ኃይል ለማሳየት በተለይ ደግሞ አዲስ አበባ ላይ የፖለቲካ የበላይነትን ለማሳየት እና የከተማውን የፖለቲካ እንዲሁም ደግሞ የከተማውን ባለቤትነት ለማረጋገጥ የሚደረግ ትርምስ እንደሆነ ነው እንግዲህ ከዚህ መረዳት የሚቻለው። ወደ ሌሎች መረጃዎች አልፋለሁ። ወደ ሌሎች መረጃዎች ሲሄድ የግንባር መረጃዎችን ነው የማስከትለው። ከዛ በፊት እንደው ኢሬቻ ጋር በተያያዘ አብይ አህመድ መልእክት አስተላልፏል። እሱንም ላቅርብ። አብይ አህመድ ኢሬቻን በተመለከተ ባስተላልፈው መልእክት ኦሮሞ መልካ የሌላቸው ህዝብ ራስ እንደሌለው ህዝብ ነው እንደሚለው የባህር በር የሌላት ሀገር ኑሮ የሌላት ሀገር ናት ብለን የባህር በራችን ለማግኘት በሰላማዊ ህጋዊ መንገድ እየሰራን ነው። ይህ እንቅስቃሴም በዓለም ማህበረሰብ ዘንድ ተቀባይነት እያገኘ ነው ሲል ለኢሬቻ ካስተላለፈው መልእክት ላይ የባህር በርን በተመለከተም በዚህ መንገድ ከኦሮሞ ተረት ጋር በማያያዝ አብይ አህመድ ለማንሳት ሞክሯል። እንግዲህ አሰብን በተመለከተ ዓለም አቀፍ ተቀባይነቱን እያገኘን ነው ቢልም በቅርቡ እንደምናስታውሰው የእንግሊዝ ፓርላማ አባላት ጭምር ሳይቀሩና የአሜሪካ እንደዚሁ የምክር ቤት አባላት ሳይቀሩ የኤርትራና ኢትዮጵያን ጉዳይ በተመለከተ በተለይ የቀይ ባህር ጉዳይ በአፍሪካ ቀንድ አዲስ ቀውስ እንዳይቀሰቀስ ማስጠንቀቂያ መስጠታቸው ነው የሚታወቀው። እንግዲህ ሁለቱ ሀያላን ሀገራት በዚህ መንገድ ማስጠንቀቂያ በሰጡበት ሁኔታ በዓለም አቀፍ ደረጃ ተቀባይነታችን እያደገ ነው ያለው አብይ አህመድ ከየትኞቹ ሀያላን ሀገራት ጋር እንደሆነ ግልጽ አይደለም። ለማንኛውም ከዚህ ጋር በተያያዘ የመንግስት ኮሚኒኬሽንም መንግስት በተግባር ኢትዮጵያን ማንሰራራት ጉዞ እያሳካ ነው ሲል መግለጫ አውጥቷል። እዚህ ላይ ማስተያየት ልትሰጡ ትችላላችሁ። ኢትዮጵያ የብልጽግና ጉዞዋ እያደገ እየተንሰራራ ነው ወይ እንደሚለው ወይስ ደግሞ በተቃራኒው? አስተያየቶቻችሁን አስቀምጡ። ወደ ግንባር መረጃዎች ይሄዳለሁ። ወደ ግንባር መረጃዎች ሲሄድ ከ30 በላይ የአድማ ብተና አባላት እና አንድ አዛዥን ጨምሮ ከነሙሉ ትጥቃቸው ሌሊቱን ወደ ፋኖ ተቀላቅለዋል። አዛዡ ሬዲዮ መገናኛ እንዲሁም ደግሞ ሌሎቹ አባላት ደግሞ ሙሉ ትጥቃቸውን ይዘው ነው ወደ ፋኖ የተቀላቀሉት። ሌላው ካምፕ ውስጥ ከዚህ ጋር በተያያዘ ግጭት ተቀስቅሶ እርስ በርስ ተኩስ ነበረ። በዚህም እንግዲህ ጉዳት ደርሷል። ከካምፕ ልትወጡ ዝግጅት ላይ ናችሁ በሚል በአድማ ብተና አባላት ላይ ጥቃት ተከፍቶ ነው እንግዲህ ጉዳት እየደረሰው። በእርስ በርስ ተኩሱ ጉዳት ደርሷል። በዚህም የዘመቻ አስተባባሪ የአድማ ብተና አባል እና ቁጥራቸው ያልታወቁ የአድማ ብተና አባላት ሙትና ቆስለኛ ሆነዋል። ጉዳዩ ገና ስላለየለት ካምፑንና ቦታው ለጊዜው ባይገለጽ ብለዋል የመረጃ ምንጮቹ። እንግዲህ ይሄ የሆነው በዛሬው ባሳለፍነው ሌሊት ነው። ሌላው መረጃ በአማራ ክልል የሚገኙ ከተሞች ላይ የመከላከያ ወታደራዊ አዛዦች መሬት እየወሰዱ እየቸረቸሩ እየሸጡ ነው፣ አሁንም የህዝብን ሀብት እየዘረፉ ነው የሚለው መረጃ ነው። እንግዲህ ጄኔራሎች፣ ኮሎኔሎች መሬት እየወሰዱ ያከራያሉ፣ ይሸጣሉ። ጄኔራሎችና ኮሎኔሎቹ መሬቱን እየሸጡ ነው። አንዳንድ ከተሞች ላይ ደግሞ ባለሀብቶች ለጄኔራልና ለኮሎኔሎቹ ቤት ለመገንባት ገንዘብ እንዲያዋጡ በግዳጅ ታዘዋል። ካልሆነ የጽንፈኛ ደጋፊ ናችሁ፣ ለጽንፈኛ ገንዘብ ሰጥታችኋል ብለን እናስራችኋለን በሚል ባለሀብቶቹ ለጄኔራልና ለኮሎኔሎች ቤት መስሪያ ገንዘብ እንዲያመጡ እየተደረገ ነው ብለዋል። ፍኖተ ሰላም፣ ንፋስ መውጫ፣ ሸዋሮቢት፣ ወልዲያ፣ ራያ ቆቦ ከተሞች እየደረሰ መረጃ ነው። ከዚህ ጋር በተያያዘ እንግዲህ በአማራ ክልል 3ኛ ዓመቱን የያዘውን ጦርነት ተከትሎ ለአንዳንድ ወታደራዊ አዛዦች ይሄ ጦርነት ሁነኛ የሀብት መፍጠሪያና ትልቅ የገቢ ምንጭ ሆኗቸዋል ተብሏል። በኮማንድ ፖስት በዘመቻ ስም የክልሉ 2/3ኛው በጀት ለሚሊሻና ለወታደራዊ አገልግሎት ነው እየዋለ የሚገኘው። ለዚህ እንግዲህ
በዚህ የመከላከያ አዛዥና ካድሬዎች ገንዘቡን ይከፋፈላሉ። ኦዲት ያልተደረገውም እንዲሁም ደግሞ የኦዲት እንቅስቃሴ የታገደበትም ብዙ ወረዳና ከተማ አስተዳደር አለ። ሌሎቹ ደግሞ ከወንበዴና ከሽፍታ ሌቦች ጋር ቁርኝት በመፍጠር ኔትወርክ በመስራት ስምሪት በመስጠት በሚሊዮን የሚቆጠር የኬላ ገንዘብ የሚሰበስቡ ጀኔራሎችና ኮሎኔሎች አሉ። ሌሎቹ ደግሞ በተመሳሳይ በጦር መሳሪያ ዝውውር፣ በህገወጥ የሰዎች ዝውውር ኮማንድ አቋቁመው እንደዚሁ ይህንንም የሚሰሩና በዚህ ከፍተኛ ገንዘብ የሚሰበስቡ አሉ። በዚህ በሚያገኙት ገንዘብ ጀኔራሎችና ኮሎኔሎች በቅንጡ ሆቴሎች 24 ሰዓታትን በቅብጠት የሚያሳልፉት ሁኔታ አለ። በዚህ ደግሞ በሌላ በተቃራኒው ተራ ወታደሩ በሸለቆዎች፣ በተራሮች፣ በዝናብና በፀሐይ በቀበሮ ጉድጓድ ውስጥ ሆኖ በቂ ሎጂስቲክስ ሳይቀርብለት ህይወቱን እየገበረ ይገኛል። ጀኔራሎችና ተራ ወታደር ያለው ልዩነት ይህንን ነው የሚያሳየው ብለዋል። የአማራ ብልጽግና አመራሮች ደግሞ በዚህ የህዝብን ሀብት፣ የከተማ መሬት፣ የተቋማትን መሬት ለጀኔራሎችና ለወታደራዊ አዛዦች እያቀረቡ እንደሆነ ነው የተገለጸው። እንግዲህ በዚህ በኩል ዝርዝር መረጃዎችም ወጥተዋል። የሆስፒታል መሬት ሳይቀር ጭምር ነው ለጀኔራሎች ተሰጥቶ ካርታ ተሰጥቶ እንዲሸጥ እየተደረገ የሚገኘው። ወደ ደብረ ብርሃን የሚወስድን መረጃ አስከትላለሁ። ደብረ ብርሃን ዙሪያ በሚሊሻ አባላት ላይ ድንገተኛ ጥቃት ተፈጽሟል። በተፈጸመው ጥቃት እንግዲህ ጉዳት ደርሷል። የሚሊሻ አባላት ሞትና ቆስለኛ ሆነዋል። ከደብረ ብርሃን በቅርብ ርቀት ደበሌ ተብላ በምትጠራ ቦታ ላይ ድንገተኛ ጥቃቱ እየተፈጸመው በዚህ ቦታ ላይ ነው። በድንገተኛ ጥቃቱ ዘመቻ ላይ ከነበሩት የሚሊሻ አባላት ምን ያህል ሞትና ቁስለኛ እንደሆኑ አልታወቀም። እንግዲህ አንዳንድ አካባቢዎች ያሉ የቦታ ስሞችን በተመለከተ ከአሁን በፊት ማስተያየቶችን ሲሰጡ ተመልክቻለሁ። እዚች ቦታ እንግዲህ ደበሌ ትባላለች በስም የተገለጸችው። በ16ኛው ክፍለ ዘመን መጨረሻ አካባቢ የገዳና የሉባ ዘመቻዎችን ተከትሎ በርካታ የኢትዮጵያ አካባቢዎች የኦሮሞኛ ስም እንዲይዙ ተደርገዋል። ያንን ወረራ ተከትሎ ከቦረና ቆላማ አካባቢዎች ወደ ኢትዮጵያ ደጋማ አካባቢዎች በአራት አቅጣጫ የተንቀሳቀሱት የኦሮሞ ሉባ ጎሳዎች በርካታ አካባቢዎችን በጎሳ ስያሜዎች እንዲጠሩ አድርገዋል። ከቦረና ደጋማ ቆላማ አካባቢዎች ወደ ኡጋዴን ቀጠና የተንቀሳቀሰው አንድ የኦሮሞ ጎሳ እንዲሁም ደግሞ ከኡጋዴን ከቦረና ቆላማ አካባቢዎች ወደ ወሎ ቀጠና የተንቀሳቀሰው ወደ ሸዋ ቀጠና የተንቀሳቀሰው እና ወደ ወለጋ ቀጠና የተንቀሳቀሱት በወሎ የተንቀሳቀሰው እስከ ራያ ድረስ እንደዚሁ ወረራ ማድረጉን ታሪክ ያሳያል። በሸዋ የተንቀሳቀሰውም እንደዚሁ እስከ አባይ ሸለቆ ድረስ እስከ አሁኑ ደራና አካባቢው ድረስ እንዲሁም ደግሞ በምዕራብ የተንቀሳቀሰው ደግሞ የአሁኑን ወለጋና ጎጃም ይዞ እስከ አባይ ሸለቆ ድረስ ወረራ ማድረጉን ታሪክ ያሳያል። በዚህ ምክንያት በርካታ አካባቢዎች በዚህ ስያሜ ውስጥ ይገኛሉ። በተለይ ወሎና ሸዋ አካባቢ በርካታ ቦታዎች ይህን ስያሜ ይዘው ይገኛሉ። ጎጃም አካባቢ በተመሳሳይ አንዳንድ ቦታዎች በዚህ አይነት ስያሜዎች ይጠራሉ። ይህንን በተመለከተ ብዙ ጊዜ ቦታዎች ወደ ቀድሞ ስያሜያቸው ይመለሱ የሚሉ ተደጋጋሚ አስተያየቶችን እመለከታለሁ። ወደ መረጃው ቀጥላለሁ። ወደ ደንበጫ የሚወስድን መረጃን ማስከትለው ደንበጫ ከተማ ከማለዳ ጀምሮ ከባድ ውጊያ ሲደረግ አርፍዷል። በተለያዩ አቅጣጫዎች ወደ ደንበጫ ከተማ ማለዳ ጀምሮ ጥቃት የከፈተው ፋኖ ነው። በተለያዩ ቦታዎች ውጊያ ተደርጓል። ከችግኝ ጣቢያ እስከ የጉላ እንዲሁም ደግሞ የጨረቃ መግቢያ ድረስ ውጊያዎች ተደርገዋል። በቡድን መሳሪያና በነፍስ ወከፍ መሳሪያዎች የታገዘ ውጊያ ነው የተደረገው። ከንጋት 11 ሰዓት ተኩል እስከ ረፋድ 3 ሰዓት ድረስ ውጊያ ነበር። ትራንስፖርት እንቅስቃሴ ከፍኖት ሰላም ወደ ደብረ ማርቆስ እና ከደብረ ማርቆስ ወደ ፍኖት ሰላም ቆሞ ነው ያረፈደው። በውጊያው የደረሰው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ በዝርዝር አልታወቀም። ፋኖ ከ3 ሰዓት ጀምሮ ከተማውን ለቆ እየወጣ ነው የሚገኘው። በዚህ በኩል እንግዲህ ተጨማሪ ዝርዝር መረጃ በሌላ የመረጃ ሰዓት ይዤ የምመለስ ይሆናል። ሌላው ባህር ዳር ወደ ዳንግላ ባለው መስመር በተለይ ከኮሶበር ከዱርቤቴ ከኮሶበር ከዳንግላና ከባህር ዳር ወደ ዱርቤቴ መሸንቲና መራዊ አዲስ ኃይል እንዲሰፍር እየተደረገ ነው ተብሏል። ላለፉት 2 ቀናት ካዊ ዞን ከኮሶበር ከአዲስ ቅዳም ከዳንግላ እንዲሁም ከባህር ዳር ወደ ዱርቤቴና መራዊ ዙሪያ ተጨማሪ ኃይል እየገባ እየሰፈረ ይገኛል። ይህንን በተመለከተ አስተያየት የሰጡ የመረጃ ምንጮች ብልጽግና በግምገማው ባህር ዳር ከተማ ጥቃት ሊከፈት ይችላል የሚል ስጋት ላይ ወድቋል። ወልዲያ ዙሪያ የደረሰውን ጥቃት ተከትሎ ብልጽግና ከባድ ድንጋጤ ላይ ወድቋል። በተመሳሳይ ጎንደርም ማክሰኝት፣ ጠዳ አየር ማረፊያን ጨምሮ በከተማው በስተምስራቅ የበለሳ አቅጣጫዎችን እስከ ፈንጠርና ደፈጫ ተብሎ የሚጠሩ አካባቢዎችም እንደዚሁ አዲስ ኃይል ስምሪት እየተደረገ ነው የሚገኘው።
ጎንደር ዙሪያ ተጨማሪ ስምሪት ተደርጓል ተብሏል። እንግዲህ ጀነራል መሐመድ ተሰማ ባለፈው ፋኖን በትነነዋል፣ ፋኖን አዳክመነዋል በሚል ደብረ ታቦር፣ ባህር ዳር፣ ደብረ ማርቆስ ከተሞች የሰዓት እላፊ አዋጆቻቸውን እንዲያነሱ ማስደረጉ ይታወቃል። አሁን ግን ከተሞቹ ተመልሰው እንደዚሁ ስጋት ላይ ስለመውደቃቸው ነው መረጃዎች የሚያሳዩት። ደብረ ታቦር፣ ባህር ዳርን፣ ደብረ ማርቆስን ጨምሮ ይህንን ቀጠና የሚያዘውና ኮማንድ ፖስቱን የሚመራው ጀነራል መሐመድ ተሰማ የምስራቅ እዝ ስምሪት ቀጠና ነው። ወደ መቅደላ የሚወስድን መረጃ አስከትላለሁ። መቅደላ ምሽቱን ውጊያ ሲደረግ አምሽቷል። መቅደላ በተለይ ማሻ ከተማ ዙሪያ ውጊያ ተደርጓል። ዛሬም ማሻ ከተማ አካባቢ ውስጥ ናች። በተንታ፣ አጅባር፣ አምባ ማርያም፣ ኮሬብ፣ ደብረ ዘይት ዛሬ ድሮን እያንዣበበ ነው እያረፈደው። ድሮኑ ለሁለተኛ ቀን ዛሬም ጧት ተከታታይ ቅኝት እያደረገ ነው። ትላንትና ምሽት መቅደላ ዙሪያ በተደረገው ውጊያ በሚሊሻ አባላት ላይ ጉዳት ደርሷል። ተንታ፣ አጅባር፣ አምባ ማርያም በመያዙ ለአራተኛ ቀናት ከማዕከላዊ ወታደራዊ ግንኙነቱ የተቋረጠው የመንግስት ኃይል ዛሬ እንግዲህ የአየር ኃይል ድጋፍ በመጠየቁ በዚህ አካባቢ የድሮን ስምሪት ተከታታይ እየተደረገ ነው ተብሏል። በዚህ እንግዲህ በዚህ በመቅደላ ቀጠና ተጨማሪ ኃይል በአየርም በምድርም ካልደረሰልን ከባድ አደጋ ይገጥመናል ሲሉ የወታደራዊ አዛዦች ጥያቄ አቅርበዋል። ከዚህ በላይ ልንቀጥል አንችልም፣ በዳውንት በኩልም በተንታ በአምባ ማርያም በኩልም መውጣት አይቻልም። ስለዚህ ተጨማሪ ኃይል ሊገባልን ይገባል፣ እየተከላከልን ከዚህ በላይ መቆየት አንችልም ሲሉ አዛዡ በተደጋጋሚ ኃይል ጭማሪ ቢጠይቁም ከጊምባ የተንቀሳቀሰው ኃይል ወደ ፈጥራ ተብሎ ወደሚጠራው አካባቢ 2 ጊዜ ሞክሮ ተመልሷል ነው የተባለው። ባለበት ነው ያለው። እንግዲህ መቅደላ ከተማውም ከበባ ውስጥ ነው የሚገኘው። ወታደራዊ አዛዦችም ተጨማሪ ኃይል በተደጋጋሚ እየጠየቁ ከዚህ በላይ 4 ቀናት በላይ እየተከላከልን አንቆይም የሚል ጥያቄ ነው እያቀረቡ ያሉት። ወደ መቅደላ እንግዲህ ከ15 በላይ አድማ ብተና ተጨማሪ ኃይል መግባቱን መረጃዎች ጠቁመዋል። ባለፈው ይህን አዲስ የገባውና እዛ የነበረው ኃይል ነው እንግዲህ ከአምባ ማርያም፣ ተንታ፣ አጅባር በመቆረጡ ምክንያት አሁን ከበባ ውስጥ የሚገኘው። በዚህ እንግዲህ በተለይ በወሎ ቀጠና በሀብሩ፣ መርሳ፣ ውርጌሳ፣ ሊብሶ፣ መሃላምባ፣ ጊራና፣ ሲሪንቃ ድረስ ዛሬ የድሮን አሰሳ ተደርጓል። በተመሳሳይ አምባሰል፣ ጎንፎ፣ ቀያፈር፣ አበት፣ ውጫሌ፣ ማርዬ፣ አምባሰል ተራራን ጨምሮ እንደዚሁ ለሁለተኛ ቀን የድሮን ቅኝት ተደርጓል። ከድሮን ጋር በተያያዘ እንደዚሁ በባህር ዳር አቅራቢያ በሚገኙ አካባቢዎችም ተመሳሳይ የድሮን ቅኝቶች ስለመደረጋቸው መረጃዎቹ ጠቁመዋል። እንግዲህ ምዕራብ ወሎ በርካታ ቦታዎች እንደገና ከበባ ውስጥ ስለመግባታቸው መረጃዎች ጠቁመዋል። ከላላ ወረዳ ከተማዋ ከበባ ውስጥ ገብታለች። መካነ ሰላም እንዲሁ እንደገና ውጥረት አለ። መቅደላ ከላይ እንደተገለጸው ከ15 በላይ የመንግስት ተሽከርካሪ አዲስ የገባና ቀድሞ የገባው ኃይል አሁንም ከበባ ውስጥ ነው የሚገኘው። በተመሳሳይ ጊምባ አቅራቢያ ቦሩ ተብሎ የሚጠራ ቦታ ዛሬ በፋኖ ተይዟል። ይህ ወሳኝ ገዥ መሬት ነው። ይህንን በተመለከተ በምዕራብ ወሎ ቀጠና መረጃውን ያደረሱ የመረጃ ምንጮች ሁለቱም የፋኖ ኃይሎች በተመሳሳይ ተናበው ዘመቻዎችን ስለማድረጋቸውና የጋራ ስምሪት ስለመውሰዳቸው ይገልጻሉ። በዛሬው ዕለት ቦሩ ተብሎ የሚጠራውን ቦታ ጊምባ አቅራቢያ ያለውን የተቆጣጠረው የኮሎኔል ፈንታሁን ኃይል ሲሆን በተመሳሳይ የአማራ ፋኖ ብሔራዊ ኃይል በነ ምሬ ወዳጁ የሚመራው የቀጠናው ኃይል አምባ ማርያምን መቆጣጠሩ ለዚህ አስተዋጽኦ አድርገዋል። ሁለቱም ተናበው ነው ስምሪት የወሰዱት። ሰሞኑ ሁለቱም የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በምዕራብ ወሎ መቅደላ፣ ከለላ፣ ጊምባ ዙሪያ ለጋምቦን ጨምሮ ተመሳሳይ ስምሪቶችና ውጊያዎችን በመውሰዳቸው ሰራዊቱ በጋራ ሲዋጋ አንድነቱን አሳይቷል ተብሏል። እንግዲህ ምዕራብ ወሎ የመጣ መረጃ ነው። ወደ ጎንደር ዙሪያ የሚወስድን መረጃ ሳስከትል ጎንደር ዙሪያ በተፈጸመ ድንገተኛ ጥቃት ወታደራዊ፣ ሰብአዊና ቁሳዊ ኪሳራ ደርሷል። ዛሬ ማለዳ ከንፍራንስ ጎንደር ዙሪያ ወደ ማክሰኝት ጎንደር ዙሪያ እንቅስቃሴ ላይ የነበረው ተሽከርካሪ ላይ በተፈጸመ ድንገተኛ ጥቃት ተሽከርካሪው ተገልብጦ ነው ጉዳት እየደረሰው። ይህ ጥቃት ተፈጸመው ዛሬ ማለዳ ልዩ ስሙ ፈረንጅ ውሃ ተብሎ የሚጠራው አካባቢ ሲሆን ይህ ተሽከርካሪ በደረሰበት ጥቃት በመገልበጡ እጀባ ላይ የነበሩ የጸጥታ ኃይሎችና ውስጥ ላይ የነበሩ ባለስልጣናት ጉዳት ደርሶባቸዋል። አሃዛዊ ቁጥሮችና ማንነታቸውን ለመለየት ግን አልተቻለም ነው የተባለው። ሌላው በአዊ ዞን ጨምሮ ፋግታ፣ ሰሜን ሜጫ፣ ሰከላ ድረስ ዛሬ ረፋድ ከባህር ዳር የተነሳ የድሮን አሰሳ ተደርጓል። መነሻውን ባህር ዳር ያደረገው ድሮን አንድ ዙር ቅኝት አድርጎ ስለመመለሱ መረጃዎች ጠቁመዋል።
ወደ ራያ አለማጣ የሚወስደን መረጃ ላስከትል። ራያ አለማጣ የአለማጣ ከተማና ዋጃ ከተሞች ላይ ዛሬም ሌሊት ሰዎች በህወሓት ታጣቂዎች ታፍነው ተወስደዋል። የራያ ወሎ አማራ ማንነት ኮሚቴ የዋጃ አካባቢ እና የአለማጣ አካባቢ አስተባባሪዎች ናቸው ዛሬ ተይዘው የተወሰዱት። ከዚህ ጋር በተያያዘ እንግዲህ ያሉበትን ቦታ አልታወቀም። በትናንትናው ሌሊት ተይዞ የተወሰደው የጤና ባለሙያም የት እንዳለ እስካሁን አልታወቀም። ህወሓት ባለማጣ ራያ ቀጠና የአማራ ጥያቄ የሚያነሱት ይታፈኑ የሚል ወታደራዊ ውሳኔ ማስተላለፉን ተከትሎ ትጥቅ ያልፈቱ ትጥቅ እንዲፈቱ ትጥቅ ማስፈታት አለብን የሚል ዘመቻ እያደረገ መሆኑ ተገልጿል። እንግዲህ ይህ ውሳኔ ሰሞኑን የህወሓት ወታደራዊ አመራሮች በአለማጣ የወሰኑት ውሳኔ ነው። ትጥቅ ማስፈታትን በተመለከተ በነገራችን ላይ የአማራውን ትጥቅ ለማስፈታት የተለያዩ አካላት እንቅስቃሴ እያደረጉ ነው የሚገኙት። እነ ሽመልስ አብዲሳ በፌዴራል መንግስት በመደገፍ በኦሮሚያ ውስጥ የሚገኘው አማራ ራሱ እንዳይከላከል ትጥቅ ለማስፈታት መጠነ ሰፊ ዘመቻ እያደረጉ ነው የሚገኙት። ላለፉት 3 ዓመታት በወለጋ፣ በደቡብ ምዕራብ ሸዋ፣ በምዕራብ ሸዋ፣ በሰሜን ሸዋ ቀጠናዎች አማራውን ትጥቅ ለማስፈታት እነ ሽመልስ አብዲሳ ግዙፍ ትልልቅ ዘመቻዎችን አድርገዋል። በተመሳሳይ ህወሓት በራያ አለማጣ ባለፈው ዓመት ከያዘው ጀምሮ የአካባቢውን የአማራ ተወላጆች ትጥቅ ለማስፈታት መጠነ ሰፊ እንቅስቃሴ እያደረገ ሌሊት እገታዎችና አፈናዎችን እያደረገ ነው የሚገኘው። ሌላው በዋናነት ደግሞ አማራውን ትጥቅ ለማስፈታት መጠነ ሰፊ ዘመቻ እያደረገ ያለው አብይ አህመድ ነው። ጦርነቱ 3ኛ ዓመቱን ይዟል። በአማራ ክልል ትጥቅ እናስፈታለን በሚልና ህግ እናስከብራለን በሚል በኮማንድ ፖስት የተጀመረው ዘመቻ ትጥቅ ከማስፈታት ባሻገር እንግዲህ ያው የፊት ለፊት የግንባር ጦርነት ሆኖ 3ኛ ዓመቱን ይዞ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ እየደረሰ ነው የሚገኘው። ሶስቱም የነሽመልስም የናብይም የህወሓትን ቡድኖች እንግዲህ ተቀናጅተው አማራውን ትጥቅ ለማስፈታት እያደረጉ ያለው ጥረት ግን እንደሚፈለገው ውጤት አላመጣም። በአንጻሩ በተለይ በአማራ ክልል በታሪክ ታይቶ የማይታወቅ ሁኔታ ወጣቶች አዳዲስ ትጥቆችን እየታጠቁ ፍልሚያ እያደረጉ ነው የሚገኙት። ለሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ